ለሞት ማስተዋሻ ግስት የነናውሰናይን አስከሬን ምን አደረገው? ይህን ቪዲዮ ልቧ ባዘን ለተሰበረው ሞቷል ተብላም የልጇን አስከሬን ለተነፈገችውና ስትሉ ላይክና ሼር አድርጉት። በመጨረሻም ቢቢሲ አንድ መረጃ አወጣ። እንደሚታወቀው ከዓመታት በፊት በአዲስ አበባ ከተማ ወጣት ናሁሰናይ አንዳርጌ ከጸጥታ ኃይሎች ጋር በተደረገው ልዩ ኦፕሬሽን ህይወቱ እንደተቀጠፈና አስከሬንም ለቤተሰብ እንዳልሰጠ የሚታወቅ ሲሆን በዙሪያም ቢቢሲ ያወጣው መረጃና በህይወት ስለመኖሩ የሚያረጋግጥ አንድ መረጃ እንሰጣችኋለሁ። Breaking news. Kuwaiti royal prince Abdullah Al Sabah declared his faith in Jesus Christ. በሌላ ዜና በአሁኑ ሰዓት መላው ዓለምን እያነጋገረ ያለው የኩዌቱ አልጋ ወራሽ ልዑል አብዱላ አልሰባ ያደረገው አስደናቂ ስራ ብዙዎቻችሁ እንደምታውቁትና ከዚህ በፊት ማስቀድሜ እንደነገርኳችሁ የኩዌቱ አልጋ ወራሽ ከእስልምና ወደ ክርስትና መመለሱ የሚታወቅ ሲሆን በአሁኑ ሰዓትም ከመቶ በላይ የሚሆኑ በእስልምና እምነት ውስጥ የሚገኙ ወንድምናቶቹን ወደ ቅድስት ቤተክርስቲያን ማህበር እንዲቀላቀሉ አድርጓል። እንዴት ስለሚለውና እየደረሰበት ስላለው ከፍተኛ ጫናም በዝርዝር መለክቷለን። ጌታዬ እናት ድንግል እመቤቴ ተወስናትን ባንቺ በመጨረሻም ተወዳጁ ድምጻዊ ሱቤ ከዘፈኑ ዓለም ተላቆ ወደ ዘማሪው ወደ መንፈሳዊ ዓለም ዘልቆ መግባቱን ይፋ ያደረገ ሲሆን በዚህም ሱቤ በህይወቱ የተመለከተውን በርካታ ውጣ ውረዶችን ለኔ መስሎቹ የጥበብ ሰዎች ይድረስልኝ ሲል በእንባ ታጅቦ እያለቀሰ ያስተላለፈው መልእክት አስደምጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደላቱ ቪዲዮ ጌታዬ እናት ድንግል እመቤቴ የትህትና ምንጭ የፍቅር ውቅያኖስ ጠጥቼ ልርካብሽ ድንግል እንድቀድስ። በመጨረሻም ተወዳጁ ድምጻዊ ሱቤ ከዘፈኑ ዓለም ራሱን አግልሎ ወደ ዝማሬው ዓለም መቀላቀሉን ይፋ ያደረገ ሲሆን በዚህም በርካታ አድናቂዎቹ ሱቤ ፈጣሪ ፍጻሜውን ያሳምርልህ በሚል አስተያየት የሀሳብ መስጫውን አጨናንቀውታል። አርቲስቱ ይህንን ውሳኔ እንዲወስን ስላደረገው ነገር እንዲህ ሲል ጽሑፉን አጋርቷል። በታላቁ መጽሐፍ ቅዱስ እንዲህ የሚለውን ቃል እንመለከታለን። ሰው ዓለሙን ሁሉ አትርፎ ነፍሱን ካጎደለ ምን ይጠቅመዋል? ይህ ቃል ከላይ ስንመለከተው ቀለል ያለ ቢመስልም በውስጡ ብዙ አስተማሪ ሚስጥራትን ግን ታጭቋል። ዛሬ ዓለምና በውስጧ የሚኖሩ ህዝቦች ዓለም የሆነው ነገር ዘፈን፣ ጭፈራ፣ ዳንኪራ በርካታ የስጋ ፍቃዶች የሚፈጸሙባት ሆናለች። ለዚያም ነው በአሁኑ ሰዓት ጥንጠተላት የሰው ልጆችን ለማደን ዘመንን መስሎ የተገለጠው። ዛሬ በዓለማችን ከፍተኛ ቁጥር ያለውን ተከታይ የያዙት ዘፋኞች ናቸው። በዚያም በሚያደርጉት ሪቹዋልና ወጣ ባሉ ነገሮች የታደመውን ህዝብ በኃጢአት እንዲጠፋ ከፈጣሪም እንዲለይ ምክንያት ሆኗል። እኔም ሳላውቀው በዚህ ውስጥ መንገድ ውስጥ ነበርኩ። ግን ቆም ብዬ ሳስበው እና መጽሐፍ ቅዱስን በጥልቀት ስመለከት የዓለም አላፊና ጠፊ መሆኑን ተረድቼ ዘላለማዊውን የአባቴን ቤት መናፈቅ ጀመርኩ። በዚህም ምንም በቀኝ በኩል እንደተሰቀለው በኋላም ምሕረትን እንዳገኘው ወንበዴ ባረፋፍድም በቸርነቱ ለዚህ በቅቻለሁ። አምላኬን እንዲሁም እናቱን ጭንቅ አማላጇን አመሰግናለሁ። እናም ደካማ ነኝና ታጥቦ ጭቃ እንዳልሆን አምላኬንም እንዳላሳዝን እንዲሁም እንድበረታ በጸሎታችሁ አግዙኝ፣ አስቡኝ፣ ደግፉኝ ሲል ተማጽኗል። እሱ ወንድሜ ኮርተን ባል አምላክ በመልጃዋ ታግዝ የመጨረሻው መልእክቴ ነው። Breaking news. Kuwaiti royal prince Abdullah Al Sabah declared his faith in Jesus Christ. የኩዌቱ አልጋ ወራሽ አብዱላ አልሰባ በአሁኑ ሰዓት የመላው ዓለምን በተለይም የመካከለኛው ምስራቅ ትኩረት ተቆጣጥሮታል። አብዱላ አልሰባ ማን ነው? ምንድነውስ መነጋገር ያደረገው? በዝርዝር መረጃዎችን ሰጣችኋለሁ። የኩዌቱ አልጋ ወራሽ አብዱላ አልሰባ የተወለደው በኩዌት ሲሆን ኩዌት በአሁኑ ሰዓትም 74.6 እስከ 86% የሚሆነው የህዝብ ቁጥሯ የእስልምና እምነት ተከታይ ሲሆን 15% እና ከዚያ ያነሰ ቁጥር ያለው የክርስትና እምነት ተከታይ የሚኖርባት ሀገር ስትሆን በዚች ሀገር ውስጥ ልዑል አብዱላ አልሰባ ከንጉሴ ቤተሰቦቹ ተወልዶ ይችን ዓለም ተቀላቅሏል። በኋላም እንደማንኛውም ከእስልምና እምነት ተከታይ እንደተገኘ ልጅ ቁርአኑን እንዲሁም ቤዚክ የተባሉ ትምህርቶችን ለማጥናት ችሏል። በኋላም በአንድ ወቅት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማው ነገር መቼም ከልቡ አልወጣ ብሎት መጽሐፍ ቅዱስን በመግዛትና ክርስቲያን ጓደኞቹንም በመያዝ ክርስትና ምን ትላለች የሚለው ነገር ከቤተሰቦቹ እምነት ጋር በደንብ ማነጻጸር ይጀምራል። በኋላም ልዩነቱ የሰማይና የምድርን
ያን ያክል ተራራቀበት። በጣም ተገረመ፣ ተደነቀ። እዚያ ሳለም ስለ ክርስትና የተነገረውና የተማረውን ነገር በተግባር ገብቶ ሲመለከተው አንዳቸውን ተብሎ የተሰራጨ የሐሰት ትምህርት መኖሩን ማስተዋለ። ይህ ነገርም የበለጠ እንዲያነብ ነገሮችንም እንዲረዳ አድርጎት በኋላም በድብቅ ተይዞ የነበረውን የክርስትና ጉዞ በይፋ እንዲታወቅ አስደረገ። በዚህ ወቅትም እውነተኛው ቅዱስ ቃል መጽሐፍ ቅዱስ ውስጥ ነው። እኔ ያንን በደንብ አውቄ ክርስትናን ልቀበል ችያለሁ። ታዲያ ይህንን ስናገር ከቤተሰቦቼ ጀምሮ በቅርብ ጓደኞቼ እንደምጠላና እንደምገፋ አለፍ ካለም ነፍሴ ላጣም እችላለሁ። ታዲያ ይህ ነገር ዳግም በደስታ በአምላኬ ፊት የሚያቆም እንጂ የማዝንበት አይደለም። ይህንንም ከሐዋርያት ተምሬያለሁ ሲል መልእክቱን አጋራ። ይህንን መልእክት ማስተላለፉን ተከትሎም ከመቅጽበት ቤተሰቦቹ፣ ጓደኞቹ፣ የሀገሬው ሕዝብ ሉሉ ጤነኛ አይደለም ሲሉ አገለሉት። በዚህም በርካታ የስብራት ጊዜያቶችን ቢያሳልፍም ዛሬ በኩዌት የክርስቲያኖችን ህብረት ቀንደኛ ሰባኪ መሆን በትላንትናው ዕለት ብቻ ከ100 በላይ የሚሆኑ የጠፉት ወንድሞቹን በወንጌል ቃል ድል እያደረገ እንዲጠመቁ ብሎም ክርስቶስን እንዲቀበሉ አድርጓል። በዚህም የተነሳ በአገሪቱ ከንፈር ቢመጠጥበት ጥርስ ቢነከስበትም ሉሉ አብዱላ አልሰባ ግን እውነትን ከመናገር የሚያቆመኝ የለም፣ ቃሉን እሰብካለሁ፣ እመሰክራለሁ፣ ብዙዎችንም ገና እመጣለሁ ሲል ሞትም ቢሆን ከእግዚአብሔር ፍቅር ሊለየው እንደማይችል በትስስር ገጹ ላይ ለጥፏል። ወዳጆቼ እውነት እንዲህ ሲገለጥላችሁ የጠፉ ወንድሞቻችሁን በወንጌል ቃል እያደናችሁ በጨለማ የሚጓዙትንም በብርሃን እንዲመላለሱ ምክንያት ትሆናላችሁ። ሉል አብዱላ አልሰባ እግዚአብሔር አምላክ ጉልበት ጽናት ይሁን የመጨረሻው መልእክቴ ነው። መንግስት የነናሁሰናይን አስከሬን ምን አደረገው? በመጨረሻም እውነት ተደብቃ አትቀርም። ቢቢሲ በአንድ ወቅት በአዲስ አበባ ከተማ በጽንፈኝነት በመንግስት ተፈርጆ በተኩስ ልውውጥ ህይወቱ አልፏል ቢባልም መንግስት አስከሬን ለመስጠት አሻፈረኝ ማለቱን ተከትሎ ቢቢሲ አንድ መረጃን ለዓለም ህዝብ ይፋ አድርጓል። ባለፉት ዓመታት በተለይም በሰሜኑ ግጭት ከፌዴራል መንግስት ጋር በጋራ መቆም የሀገሩን ዳር ድንበር ለማስከበር ከፍተኛ ትግል ካደረጉ በኋላም በመንግስት ሚዲያዎችም ሳይቀር ከተመሰከረላቸውና ከተጨበጨበላቸው ወጣቶች መካከል በግንባር ቀደምትነት የሚጠቀሰው የጎንደሩ ተወርዋሪ ኮከብ ናሁሰናይ አንዳርጌ ነው። በዚህም በሰሜኑ በርካታ ወጣቶችን እንደ ቅጠል ካረገፈው መተላለቅ በኋላ መንግስት በሰላምና እርቅ ሰበብ ወደ ሀገር ያስገባው ኦነግ በየቦታው ማንነት ሊያነጣጥረ ጥቃቶችን መፈጸም ይጀምራል። በዚህ ጊዜም እነዚያ በመንግስት የተወደሱ ወጣቶች ለመንግስት ጥያቄ ማቅረባቸውን ተያዙት። እንዲህ በማለት ወገኖቻችን በማንነታቸው የተለዩ ውድ ነፍሳቸውን እየገበሩ ይገኛል። ስለሆነ መንግስት በርቅ ያስገባው በኋላም ህዝብን የሚያጠፋ ኦነግን ያስቆምልን ሲሉም ተናገሩ። በዚህ ጊዜ ነበር ከመንግስት ጥሩ ምላሽ እየጠበቁ የነበሩት ናሁሰናይና የክልል ወጣቶች ያልጠበቁት ያላመኑት ጆሮን ጭው የሚያደርግ ዜናን እነሆ የተባሉት። መንግስት በሰሜኑ ለራሱ ስጋት ሲሆንበት ያስታጠቃቸውን መሳሪያ ትጥቅ ፍቱ ሲል ከጠየቁት ጥያቄዎች ሰርፕራይዝ አደረጋቸው። በዚህ ጊዜ ነበር ወጣቶቹ እንግዲያውንስ ህዝባችን እያለቀ የመንግስት ምላሽ ትጥቅ ፍቱ ከሆነ ለሁለታችን መልሱ ከሆነ እሱ ያላስከበረውን የወንድምቶቻችን እልቂት እኛ በመሳሪያ እንቀለብሰዋለን። አይናችን እያየ እንደ በግ በተኩሎች ከምንበላ እየታገልን ነጻነታችን መስዋዕት እየከፈልን ትግሉን እናስቀጥላለን፣ ትጥቅም አንፈታም በማለት ብለቁጥር የሚያዳግት ወጣት ወደ ጫካ ገባ። ወዳጆቼ አንዳንዴ በሰላም መንገድ ጥያቄ ካልተመለሰ መሳሪያ ለማንሳት ትገደዳለህ የሚለውን የኦሮሚያው የቀድሞ ፕሬዝዳንት አለማየሁ አቶምሳ ንግግር አስታወሰኝ። በዚህ ጊዜም ታዲያ ናሁሰናይ አዲስ አበባ መጣበት ቅጽበት መረጃና መረብ ደህንነት ከጸጥታ ኃይሉ ጋር በመተባበር ተኩስ ልውውጥ አድርገው ናሁሰናይና ጓደኛው ተመተው እንዲወድቁ ይደረጋል። የጓደኛው ነፍስም ወዲያውኑ ስታልፍ ናሁሰናይ ግን እያጣጣረ በአምቡላንስ ተጭኖ ወደ ቅዱስ ጳውሎስ ሆስፒታል እንዳቀናና በዚያም ጥሩ የጤና መሻሻል ለውጦችን እያሳየ እንደነበር ስሙ እንዲጠቀስ ባልተፈለገ ስፔሻሊስት ሐኪም መረጃ አፈት ልኮ ሊወጣ ቻለ። በዚህ ጊዜ ልቧ ባዘን የተቆራመደው እናት የልጄን አስክሬን ስጡኝ ብላ ብትማጸንም ባለስልጣናቱ እገሌ ጋር ሂጂ እያሉ ቅብብሎሽ ይጫወቱባት ይጀምራሉ። በኋላም መንግስት የሽፍታ አስክሬን አንሰጥም፣ መንግስት በራሱ ግባተ መሬቱን ያስፈጽምለታል ሲል ለእናት ለቤተሰብ የማይታመን ሊቀበሉት የማይችሉትን መራራ ነገር እንዲግቱ አደረጋቸው። የሆን ተብሎ ናሁሰናይ በሕይወት እንዲቆይ ማድረግ፣ ቤተሰብንም ተስፋ ማስቆረጥ፣ እነሱ ግን የተላበሱትን ጭካኔያቸውን በመጠቀም እያንዳንዱ መረጃ እያወጣጡት እንደነበረም አሁን በስደት ላይ ከሚገኘው አስቀድሞም የደህንነት ኃላፊ
ከነበረው ኃይሉ መረገሮ መረጃዎች ይፋ ሆኗል። በዓለም ታሪክ ያልተፈጸመ የጭካኔ ድርጊት አስክሬን ለቤተሰብ ያስከለከለ ነገር ኢትዮጵያ በታሪኳ ለመጀመሪያ ጊዜ ተግባራዊ ያደረገች። ይህ እጅግ በጣም ልብ ሰባሪም ነበር። አሜሪካ እንኳን ዓለምን ያሸበረውን ለበርካታ ንጹሃን እልፈት የነበረውን ሳዳምን ካጠፋች በኋላ አስክሬኑን ቤተሰብ እንዲወስድ አድርጋለች። ታዲያ ባለስልጣናቱ ለምን በዚህ ልክ ጨከነው ወይንስ የደበቁት አንዳች ሚስጥር አለ ሲል ወጣቱ አስክሬኑ ያልተገኘው ናውሰና የት ደረሰ ሲል ቢቢሲ በቅርቡ አንድ መረጃን ይፋ ማድረጉ የበርካቶችን ትኩረት ስቧል። ቢቢሲ በዙሪያ በርካታ ዲክታተር መንግስታት የሚጠቀሙበት አንድ መረጃን እንዲህ አድርጓል። አንዳንድ ባለስልጣናት ጠቃሚ የሚባል ሰው እጃቸው ላይ ሲገባ ከዚያ ሰው መጠቀም ያለባቸውን ነገር እስኪያገኙ ህይወቱ አልፏል ብሎ ያስነግራሉ። ግን ከጀርባ ሌላ ያዘሉት የደበቁት ሚስጥር አላቸው። የዚህ ወጣት መጥፋትም አንዳች ጥያቄን ያስነሳል ሲል አነጋጋሪ መረጃውን አጋርቷል። ፍትህ ሐዘን ለደቆሳት የልጇን አስክሬን ለተከለከለችው እናት የመጨረሻው መልእክት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።